በኢትዮጵያ ለመጀመሪያ ጊዜ ህዳር 5 ቀን 2018 ዓ.ም ተከስቶ በአጭር ጊዜ ውስጥ መቆጣጠር በተቻለው የማርበርግ ቫይረስ ላይ ያተኮረ የክትባት ሙከራ ጥናት በስኬት መጠናቀቁ ተነግሯል። የአርማውር ሃንሰን የምርምር ኢንስቲትዩት ከሌሎች ዓለም አቀፋዊ አጋር ድርጅቶች ጋር በመተባበር ያካሄደው ጥናቱ በሽታው ዳግም ቢከሰት ወይም ደግሞ መሰል ወረርሽኞች በሀገሪቱ ከተከሰቱ አፋጣኝ ምላሽ ለመስጠት የሚያግዝ ነውም ተብሏል። በጥናቱ ዙሪያ በተካሄደው ምክክር ላይ የተገኘው ብሩክ አስቀናው ዝርዝር አለው። ለመጀመሪያ ጊዜ በአውሮፓውያኑ በ1967 በጀርመን ሀገር የታየው የማርበርግ ቫይረስ ወደ አህጉራችን አፍሪካ በመዝለቅ ኢትዮጵያን ጨምሮ በጋና፣ በኢኳቶሪያል ጊኒ፣ በታንዛኒያ እንዲሁም በሩዋንዳ ወረርሽኝ መልክ ተከስቶ የብዙዎችን ሕይወት ቀጥፏል። በኢትዮጵያ የመጀመሪያው የማርበርግ ቫይረስ በሽታ ታማሚ በደቡብ ኢትዮጵያ ክልል ጂንካ ከተማ መገኘቱን ተከትሎ ህዳር 5 ቀን 2018 ዓ.ም የማርበርግ ቫይረስ በኢትዮጵያ ስለመከሰቱ ይፋ ያደረገው የጤና ሚኒስቴር ጥር 18 ቀን 2018 ዓ.ም ወረርሽኙን ሙሉ ለሙሉ መቆጣጠር መቻሉን ይፋ ማድረጉ ይታወሳል። በወቅቱ ከ3800 የሚበልጡ ሰዎች ላይ የላቦራቶሪ ምርመራ ተደርጎ በቫይረሱ ከተያዙት 14 ሰዎች ውስጥ 9 ሰዎች ሲሞቱ 5ቱ ደግሞ ማገገማቸውን የጤና ሚኒስቴር መረጃ ያመለክታል። በዛሬው ዕለትም በጤና ሚኒስቴር የአርማውር ሃንሰን የምርምር ኢንስቲትዩት ከሌሎች ዓለም አቀፋዊ አጋር ድርጅቶች ጋር በመተባበር የማርበርግ ወረርሽኝን ለመከላከል ባካሄደው የክትባት ሙከራ ጥናት ዙሪያ የምክክር መድረክ አካሂዷል። ይኸው ጥናትም ወረርሽኙን በአጭር ጊዜ ለመከላከልና ለመቆጣጠር ከፍተኛ አስተዋጽኦ ማድረጉን የተነገረው ወረርሽኙ ተከስተ ከመከላከሉ በተጓዳኝ ይህንን የክትባት ጥናት ማካሄድ አስፈላጊ ነበረ። ስለዚህ እሱን ስናካሄድ ነው የቆየ ነው። እንግዲህ የክሊኒካል ሙከራ ይባላል። በጣም ከፍተኛ ስታንዳርድ ያሟላ የጥናት ነው። ስለዚህ ወረርሽኝ ፍጥነት ይፈልጋል። ጥራቱም ደግሞ የጥናቱ በጣም ከፍተኛ መሆን አለበት። ይሄን አቀናጅቶ መሄድ ያስፈልግ ነበረ። ስለዚህ ይሄን ለማድረግ በሀገር ውስጥ ያሉት በጤና ሚኒስቴር ስር ያሉት ተቋማት ሌሎችም ሴክተሮች ማገዝ ነበረባቸው። ከዓለም አቀፍ ተቋማት ሪጂናል ተቋማትም ጋር መቀናኘት ያስፈልግ ነበር። ይሄንን በፍጥነት አድርገን የሙከራውን ስንሰራ ቆይተናል። የማርበርግ ክትባት ሙከራ ጥናቱ አበረታች ውጤት የተመዘገበበት መሆኑን የጠቆሙት ምክትል ዋና ዳይሬክተሩ በቀጣይም በሽታው ዳግም ቢከሰት ወይም መሰል ወረርሽኞችን በሀገሪቱ ከተከሰቱ አፋጣኝ ምላሽ ለመስጠት የሚያግዝ መሆኑን ገልጸዋል። በቂ መረጃ፣ ጥሩ መረጃ አግኝተናል። ለቀጣይ ተመሳሳይ ወረርሽኝ ጠቃሚ የሆኑ መረጃዎች ተገኝተዋልና እንግዲህ ወረርሽኝ ሲከሰት አይነቱ ይለያል። በርካታ አይነት ዝርያዎች አሉ። የቫይረስ ዝርያው ምን አይነት መከላከያ ያለው የሚለውን በደንብ ማወቅ እያዳበሩ መምጣት ያስፈልጋል። ስለዚህ እንደዚህ ወረርሽኝ ወቅት ክሊኒካል ሙከራ ማድረግ በጣም ትልቅ ስኬት ነው። ለዚህኛው በሽታ ብቻ ሳይሆን ለሌሎችም ተመሳሳይ ወረርሽኞች በሚመጡ እንዴት መዘጋጀት እንዳለብን አሁን በጣም ጥሩ ልምድ ቀስመናል። ይሄ ልምድ ደግሞ ለኢትዮጵያ ብቻ አይደለም፣ ለአፍሪካ ብቻ አይደለም፣ እንደኛ አይነት ሀገር ላሉ መካከለኛና ዝቅተኛ ገቢ ላላቸው ሀገራት በጣም ጠቃሚ ልምድ ነው የተቀሰመው። ጥናቱ በሚከናወንበት ወቅትም በተዛቡ መረጃዎች ምክንያት ክትባቱን አንጠቀምም የሚሉ የህብረተሰብ ክፍሎችና ክትባቶቹን ወረርሽኙ ወደ ተከሰተባቸው አካባቢዎች ተደራሽ ለማድረግ የትራንስፖርት ችግር የመሳሰሉ ተግዳሮቶች ገጥመው እንደነበር ተነስቷል። ይህ ክትባት ኮልድ ቼን ይፈልጋል። በጣም ቀዝቃዛ ቦታ ነው መቀመጥ ያለበት። ይህንን በጣም ራቅ ያሉ ቦታዎች እንግዲህ ወረርሽኙ የተከሰተው ጂንካ፣ ከዛም ቀጥሎ ደግሞ ዳሰነች ድረስ ሄደን ሰጥ ነበርና ሎጂስቲክሱን አሟልቶ እዛ መድረስ ክትባቱን አድርሶ መከተብ በጣም ብዙ ተግዳሮት ነበር። ግን ቅንጅቱ በጣም ትልቅ ስለነበረ በሴክተሩ ውስጥም ከሌሎችም ሴክተሮች ጋር የነበረው ቅንጅት በጣም ጥሩ ነበረ። ኢቭን ድሮኖች መጠቀም ይችላል። ድሮን ሩቅ በመሆኑ ምክንያት ያንን ቫክሲን ክትባት ከጂንካ ዳሰነች ድረስ በድሮን ወስደን ይሄ ትልቅ ተሞክሮ ነው። በመርሃ ግብሩ ላይ የተገኙት የጤና ሚኒስትሯ ዶክተር መቅደስ ዳባ በበኩላቸው ጥናቱ ሀገር በጭንቅ ጊዜ ላይ ሆና የመጣ መፍትሄ መሆኑን ጠቁመው የተገኘው ውጤት ለሌሎች ሀገራት ጭምር ተሞክሮ የሚሆን ነው ብለዋል። በአፍሪካም በአገራችንም ስንመለከት እንደዚህ አይነት ነገር ብዙ የተለመደ አይደለም። ለኛ ደግሞ እንደ ሀገር ክሊኒካል ትራያል በትክክል በእንደዚህ አይነት ኢመርጀንሲ ሰዓት አድርገን ጨርሰን አናውቅም እና ለመጀመሪያ ጊዜ በጣም በአስጨናቂ ሰዓት ለሀገራችን የትኛው ይጠቅማታል፣ ከየትኛው ክትባት እንምረጥ፣ የትኛው መድኃኒት እንምረጥ፣ ቶሎ የቱ ጋር እንቆጣጠር የሚለውን ራሱ መወሰን በሰዓታትና በቀናት ውስጥ በጣም ቶሎ መስራት የነበረብን ነው። ከዚህ በፊት ምንድን ይደረግ የሚለውን እንኳን ብዙዎች አያውቁም። እንደምታውቁት ትዝ ካላችሁ ወተን ስንናገርም የትኛው መድኃኒት ይሰራ ይሆን የትኛው እንትን ሊሆን አናቅም፣ ምን ሞክራቸው ነገሮች ይኖሩናል ነበር ያለው። ስለዚህ የእርስ በርስ ትብብራችን፣ ሳይንስን መሬት ላይ ማውረድ መቻላችን፣ ከሌሎች አጋር ድርጅቶች ጋር አብረን መስራታችን
እዚህ ላይ አድርሶናል። በመርሃ ግብሩ ላይም የማርበርግ ቫይረስ በሽታን በአጭር ጊዜ ለመቆጣጠር እንዲሁም ለሙከራ ጥናቱ ስኬታማነት አስተዋጽኦ ያበረከቱ ተቋማት፣ የተቋማት ኃላፊዎች፣ ተመራማሪዎችና የጤና ባለሙያዎች እውቅና ተሰጥቷቸዋል።